ኢትዮጵያ በተለያዩ ጊዜያት ከኋላ የቀረችባቸው የዓለም የለውጥ አብዮቶች ቢከናወንም አሁን ላይ ግን ከዘመኑ እኩል ለመራመድ የያዘችው ውጥን መሬት ወርዶ ፍሬ እያፈራ ይገኛል። ከነዚህ መርሃ ግብሮች ውስጥ አንዱ የሆነውና ትውልድ እየተቀረጸበት የሚገኘው የሳይበር ታለንት ሰመር ካፕ ቻሌንጅ ደግሞ አሁን 5ኛው ምዕራፍ ላይ ደርሷል። አብዲ መገርሳ ይህ ፕሮግራም ያፈራው ዛሬ ሀገሪቱ ባላት ቀዳሚ ቴሌኮም ኩባንያ የሆነው ኢትዮ ቴሌኮምን ከሚጠብቁ የዘመኑ ወታደሮች ውስጥ አንዱ ነው። የመጀመሪያው የሃይ ስኩል ተማሪ የግዙፍ ተቋም የሳይበር ባለሙያ የሳይበር ስራ አንድ እንደ ተራ ስራ ቢሮ ውስጥ ተቀምጠን መውጣት ብቻ ሳይሆን በየጊዜው ተለዋዋጭ ባህሪ ያለው በየጊዜው አዳዲስ አታኮች አለው በየጊዜው ከተለያየ ጠላቶች ላይ የሚሰነዘር ጥቃቶች አለው። ይህንን ሁሉ በመመከት ደረጃ ይህንን ሁሉ ፊት ለፊት በመቆም ደረጃ ከሚሰለፉት ሁሉም ወጣቶች መሃል የመጀመሪያው የኢትዮ ቴሌኮም የሃይ ስኩል ሰራተኛ የሆኑት ያሉ ይህ የአብዲ ተሞክሮ ዛሬ በ5ኛው የሳይበር ታለንት ሰመር ካፕ ቻሌንጅ ማስጀመሪያ ላይ የተገኙ ተማሪዎች በተለያዩ መልኮች የሞራል ስንቅ ሆኗቸዋል። ይህ አይነቱ የክህሎት ጅማሮ በዚህ ሲዳብር ለራስም ለሀገርም የሚተርፍ ስንቅ ይዘው እንዲገኙ አድርጓቸዋል። የሆኑ ሀሳቦችን እናመጣና የተወሰነ ከሰራን በኋላ ተስፋ እንቆርጣለን። ሳምቲንግ ዲፊካልት መስሎ ሲታየን እዚህ ያንን ነገር ተቋቁመን እንድናልፍ እና በተጨማሪም ደግሞ ትክክለኛ አይነት ችግር እንድንፈታ ተጽዕኖ ፈጥሮብናል። የመማርበት ዲፓርትመንት ኤሮስፔስ ነው እንዳልኩትም እና ከዛ ውስጥ ብዙ አሁን ቢፎር ዛት ምንም አይነት ኤክስፒሪየንስ አልነበረኝም ስለ ኤሮስፔስ ብቻ ፍሌክሲብል እንደሆነ አርግቶኛል። አንድ አላማ ላይ ይዤ ኦር ከህፃነታችን ጀምሮ እየተነገረን ኦር ራሳችን ይሄ ነገር ሆናለው ብለን አቀደን ከምንሄደው ባሻገር ሌላ ነገሮችን እንድናይ ፍሌክሲብል እንድንሆን በብዙ ነገሮች ላይ ፓርቲሲፔት እንድናደርግ አድርጎናል። ኢትዮጵያ በዘርፉ የጀመረችው ጉዞ እውን ይሆን ዘንድ ከስሩ ለማልማት ትኩረት ተሰጥቶት እየተሰራ እንደሚገኝ የኢንፎርሜሽንና መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ በመድረኩ አንስተዋል። የሳይበር ደህንነት ጉዳይም የዲጂታል ሽግግሩ አካል ሆኖ እየተተገበረ መሆኑን በመጥቀስ እነዚህ ሰልጣኞች የተገኙበትን ልዩ ጊዜ አስረድተዋል። ዲጂታል ኢትዮጵያ 2030 ስትራቴጂን ቀርጻ በቁርጠኝነት እየሰራች ትገኛለች። የዚህ ስትራቴጂ ስኬት ደግሞ አስተማማኝ ጠንካራና የማይበገር የሳይበር ደህንነት ምህዳር ከመገንባት ጋር ቀጥተኛ ቁርኝት አለው። ለዚህም ነው የሳይበር ደህንነት ጉዳይ በዲጂታል ኢትዮጵያ 2030 ስትራቴጂ የፋውንዴሽን ወይንም የመሰረት ጉዳይ ሆኖ የተቀመጠው። ጠቅላይ ሚኒስትራችን ዶክተር አብይ አህመድ የሀገራችን ወጣቶች ክረምቱን በከንቱ ከማለፍ ይልቅ በቴክኖሎጂ በፈጠራና በእውቀት ራሳቸውን እንዲያበቁ እንዲሁም የ5 ሚሊዮን ኮደርስ ፕሮግራምን ወደ 7 ሚሊዮን ኮደርስ የምናሻግርበት መርሃ ግብርን በይፋ እንድትቀላቀሉ ጥሪ አቅርበዋል። በዚህም መሰረት እዚህ ያላችሁ እድለኞች ለዚህ ፕሮግራም በመታደማችሁ እንኳን ደስ ያላችሁ። ዛሬ ላይ በዚህ ልማት ወደ ተሻለው ምዕራፍ የደረሱ ሀገራት ውጤቱን ያገኙት ቀድመው አዳጊዎች ላይ በመስራታቸው መሆኑንም ጠቅሰዋል። ኢትዮጵያም ይህንን መሰረት በማድረግ ከቀዳሚዎቹ ተርታ ለመሰለፍ ውጥን ይዛ እየሰራች ነው። ዓለም አቀፍ ተሞክሮዎችንም ብንመለከት በቴክኖሎጂና በሳይበር ምህዳሩ በግንባር ቀደምትነት የሚጠቀሱት እንደ እስራኤል፣ ደቡብ ኮሪያና ሲንጋፖር ያሉ ሀገራት ለዛሬው የቴክኖሎጂ የበላይነታቸው ለጠንካራ የሳይበር ከለላ ስኬታቸው ሚስጥሩ ገና በለጋ እድሜያቸው እንደናንተ ያሉ ባለታለንት ወጣቶችን ለይቶ በመንከባከብና በማልማት ላይ የሰሩት እቅድ ነው። ይህም በመጪው ዘመን ላይ ያደረጉት ኢንቨስትመንት ነው። ለዚህም እኛም ዛሬ የምንከተለው መንገድ ይህንን ዓለም አቀፍ እውነታ ያገናዘበ ነው። ዛሬ የምንኮተኩታቸው ታዳጊዎች ነገ የሀገራችንን ዲጂታል መሰረተ ልማቶች የሚጠብቁ የራሳችንን የሳይበር ደህንነት ሶፍትዌሮች እና መፍትሄዎች የሚያለሙ እንዲሁም ኢትዮጵያን በዓለም አቀፍ የቴክኖሎጂ መድረክ በኩራት የሚያስጠሩ እንደሚሆኑ ባለሙሉ ተስፋ ነኝ። ይህ ፕሮግራም ከመጀመሪያ ደረጃ እስከ ከፍተኛ ትምህርት ተቋማት የደረሱ ተማሪዎችን ያገናኘ ለአንድ ዓላማ ያሰባሰበ ሆኗል። ክረምት እቤት ብንኖር ኖሮ ያኔ አንድ ሰዓትም ብንነሳ አንችልም ወደ 3 ሰዓት 4 ሰዓት 5 ሰዓት የምንደርስበት ጊዜ አለ። እዚህ ግን በ11 ሰዓት እየተነሳን ክህሎታችንን እያዳበርን በጣም መነሳት እየለመደን እዚህ ደርሰናል። ኮርሶችን እየወሰድኩኝ በሐዋሳ ዩኒቨርሲቲም የተለያዩ ክበቦች አሉ ከቴክ ዘርፍ ጋር የተያያዙና በእነሱም ድጋፍ ጭምር ስለ ኢንሳ ሰመር ካምፕ እንዴት እንደሚሰጥ ሰምቼ ምናምን ከዛ ፈተናዎችን አልፈን አሁን ለዚህ በቅተናል ማለት ነው።
የነገዋን ኢትዮጵያ በዓለም አቀፉ የለውጥ ጉዞ ከቀዳሚዎቹ ተርታ ማሰለፍ የዚህ ሁሉ ልማት ግብ መሆኑን የጠቀሱት ደግሞ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን ናቸው። የነገዋ ኢትዮጵያ በሳይበር ደህንነት፣ በሶፍትዌር ምህንድስና፣ በሰው ሰራሽ አስተውሎትና በዘመኑ ቀዳሚ የቴክኖሎጂ ዘርፎችን የሚመሩ ብቁ ተወዳዳሪና ፈጣሪ ወጣቶችን ለማፍራት የተዘረጋ የእውቀትና የክህሎት ድልድይ ነው። ዛሬ በእነዚህ የነገ መሪዎቻችን ላይ የምናደርገው የክህሎትና የእውቀት ኢንቨስትመንት በቀጥታ የሀገራችን የዲጂታል ዘመን የኢኮኖሚና የደህንነት ስኬት የሚያረጋግጥ ነው። 1249 ተማሪዎች በ7 ማዕከላት ስልጠናውን በመከታተል ላይ ይገኛሉ።